ሀያ በክፍል 13 እንግዲህ ወይዘሮ ሂሩት ይቅርታ ካላደረገችልኝ ከዚህ ቤት አባርራታለሁ እያለች ትገኛለች። ትርሲትም እንግዲህ በእናቷ ሁኔታ በጣም ተበሳጭታለች። እማዬ እዚህ ጋር ማውራት የለብንም ነይ ቶሎ ወደ ክፍል እናውራ በማለት እንግዲህ ወደ ክፍል ይዛ ትዳ ነበረ። ቆይ አንቺ ልጅ ምንድን ነው እነዚህን ኩታራዎች እንደዚህ የሰበሰብሽው? ቆይ ከመቼ ወዲህ ነው እንደዚህ የሆንሽው? አረ እማዬ እባክሽን ለሰው ክብር ይኖርሽ፣ እንዴት እንደዚህ ታወሪያለሽ? እነሱም እኮ ሰው ናቸው። ሲቀጥል እሷም የቤት ሰራተኛ አይደለችም፣ እሱም ዘበኛ አይደለም፣ የብሩክ ቤተሰቦች ናቸው። አይውልሽ አሁን ከብሩኬና ከሚኪ ትመርጫለሽ? ምን ማለት ነው ደግሞ እሱ? ማንን ልመርጥ እችላለሁ አሁን ባለውበት ሁኔታ? አንዴ እኮ ሚኪን አግብቼዋለሁ። ሚኪን አግብተሽዋን፣ ብሩኬ ደግሞ የድሮ ህይወቴ ነው። ቢሆንም ብሩኬ ተመልሶ መጥቷል። ስለዚህ ከሁለቱ አንዱን መምረጥ ትችያለሽ። ምርጫ አለሽ። አማራጭ እንደሌለው ሰው መሆን የለብሽም በማለት እንግዲህ ወይዘሮ ሂሩት ጥያቄ አቅርባላት ነበረ ለትርሲት። ትርሲትም አየ እንዴት ነው እንደዚህ የምትይው? እኔ እኮ አንዴ አግብቻለሁ፣ የራሴን ህይወት ይዣለሁ። ስለዚህ ለምንድን እንደዚህ አይነት ጥያቄ የምታቀርቢልኝ? አንቺ መሆን ያለብሽ ገንዘብሽን ከማያባክን ወንድ ጋር ነው። ስለዚህ ከሁለት አንዱ ከብሩኬና ከሚኪ ማን ነው ገንዘብ በደንብ የሚይዘው የሚለውን አይተሽ ከሁለት አንዳቸው መምረጥ አለብሽ በማለት እንግዲህ ስጠይቃት ትርሲትን በጣም ነው የተናደደችው። ቆይ ምን አይነት ሰው ነሽ አንቺ ግን? አሁን እኮ ለእኔ አስበሽ አይደለም ለገንዘብ አስበሽ፣ ከእኔ ይልቅ የገንዘቡ ሁኔታ ነው ያሳሰበሽ። ለስሜት የራሱ አልተጨነቅሽልኝም በማለት እንግዲህ በቁጣ እየተናገረቻት ነበረ። ወይዘሮ ሂሩትም አዎ፣ ምክንያቱም ገንዘብ ዋናው ትልቁ ነገር ነው፣ ገንዘብ ማለት የዚህ ምድር ንጉስ ነው በማለት እንግዲህ ትርሲትን እያናደደቻት ነበረ። አሁን ከክፍሌ ውጭልኝ፣ አንቺ ሲጀመር ለእኔ አይደለም ያሰብሽው ለገንዘቡ ብለሽ ነው። እሺ እወጣልሻለሁ፣ ግን ጥሩ ውሳኔ ወስኝ። የማይሆን ውሳኔ ከወሰንሽ በውሳኔሽ እኔም ጣልቃ ልገባ እችላለሁ ጥላት ሄዳለች ማለት ነው። ትርሲትን በጣም እየተጨነቀች ትገኛለች። በፊት ከሚኪ ጋር እንዴት እንደተዋወቀች እንዴት ወደ ትዳር እንደገባች ምናምን እያስታወሰች ነበረ። ሚኪያስ እንግዲህ ብዙ ነገር እያደረገ ነበር ትርሲትን ለማግባት ወይ ደግሞ ትርሲትን በእጁ ለማስገባት ብዙ ተንኮል ሲሰራ ነበር ከዚህ በፊት። ብሩኬን በመጀመሪያ ብሩኬን ሆን ብሎ የመኪና አደጋ እንዲደርስበት ያደረገው እሱ ነው፣ ከትርሲት ጋር አብሮ ለመሆን የእሱ ንብረት ለመውሰድ ማለት ነው። እናም እሱ ከሞተ በኋላ ሞቷን ከተባለ በኋላ ግን አልሞትም። እሱ እየመጣ ልጆቹን እየተንከባከበ ልክ እንደ መልካም ሰው በቃ እንደ ጥሩ ወንድ ምናምን ልጆቹን መዝናኛ ቦታ ይወስዳቸዋል ምናምን ነገር። ከዛ ይህን ነገር ስታይ የትርሲት እናት ወይዘሮ ሂሩት ሚኪ በጣም ጥሩ ልጅ ነው፣ ስለዚህ ዓይንሽን ግለጭ፣ እንደዚህ ሆነሽ መቀጠል የለብሽም፣ እንደ ሚኪ አይነት መልካም ሰው ልብሽን የሚጠግር ሰው ያስፈልግሻል በማለት ምክር እየሰጠቻት ነበረ። እንዲማየ ምን ሆነሻል? ሚኪ እኮ ማለት ጓደኛዬ ነው ማለት ኖርማል ጓደኛዬ ነው እና ደግሞ እንደዚህ የሚያደርገው መልካም ሰው ስለሆነ ነው እንጂ በሌላ ነገር አስቦ አይደለም። ወይዘሮ ሂሩትም አይ በፍጹም አይመስለኝም፣ ሚኪ አንቺን ይወድሻል፣ አንቺን ፈርተሽ ነው እንጂ እሱን ትወጂዋለሽ በማለት እንግዲህ የማይሆን ነገር አምጥታ እያወራቻት ነበር ለሂሩት። ለሚኪያስም ልክ እንደዛው ልክ ከቤት ሲመጣ በቃ እኔ ልጆቹን ወደ እኔ ቤት ይዣቸው እሄዳለሁ፣ ከዛ ትርሲት ብቻዋን ስትሆን አንተ መጥተህ እንደዚህ በቃ ልክ እንደ አዝናኝ እንደ ጥሩ ሰው ምናምን ትጫወታለህ ስትለው እሺ በቃ ችግር የለውም አንቺ ካልሽማ አደርገዋለሁ። ለነገሩ ለዘመናት ስፈልግ የነበረው ነገር አይደል እንደ ይሄ ነገር። ስለዚህ አንቺ ልጆቹን የምትወስጂው ለምንድን ነው ሲላት፣ እኔማ ልጆቹን መውሰዳቸው አንተ እና እሷ ብቻችሁን እንድትሆኑ ስለፈለግኩ ነው፣ ጥሩ ጊዜ እንድታሳልፉ ፈልጌ ነው። እኔ ልጆቹን ወስዳቸዋለሁ፣ ከዛ አንተ ደግሞ ወደ ቤት ትመጣለህ ብላ ነግረው ነበር ወይዘሮ ሂሩት። ይህን ነገር ደግሞ ትርሲት አታውቅም። እሷ በቃ ልጆቹ ሂደዋን ወደ እናቴ ቤት ብላ ብቻዋን ነበረች እና ብቻዋን ባለችበት ሁኔታ አቶ ሚኪ ማለት ነው ወይን ይዞ ይመጣል። እንዴ ሚኪ እዚህ ምን ታደርጋለህ? ወይ ትርሲት መምጣት አልነበረብኝም እንዴ? አረ እንደሱ ማለት አይደለም፣ ያው ብቻዬን ስለሆንኩኝ እንዴት መጣ ብዬ ነው። እንደውም እንኳንም መጣ። አዎ ችግር የለውም፣ ዋናው ነገር እሱ ነው። በጣም ደስ ይላል እናንቺ ብቻ ከሆነ በማለት እሺ አሁን ወይንም ብቻሽን ትጠጪዋለሽ ወይስ እኔ ጋር አብረን እንጠጣለን? እሺ ብርጭቆ ላንጣ ተቀመጥ ብለው ሚኪም እንግዲህ በጣም ደስተኛ ሆኖ ነበር በዛ ምክንያት። ይህ ሁሉ ስራ የማነው? የወይዘሮ ሂሩት ስራ ነው ማለት ነው። እንግዲህ በዛ ማለት በዚህ ሚኪ ማግባት የሚፈልገው ትርሲትን ነበረ። ያው ተሳክቶለታል። እሷን ለማግኘት ደግሞ ብዙ ነገር እያደረገ ነበር፣ ልጆቿን መንከባከብ፣ ከዛ እሷን በቃ እንደ ጥሩ ሰው መስሎ ቀርቦ መንከባከብ ምናምን ነገር። ወይዘሮ ሂሩትም ልጇ እንዲያገባላት የፈለገችው በዚህ ምክንያት ነበረ እንጂ ትርሲት ሚኪን አፍቅራው ምናምን አልነበረም። እንደውም እኔ ካለሱ ማንንም ልወድ አልችልም፣ ሚኪን በቃ ራሳው አልችልም እያለች ነበረ። እናም ለልጆችም ለእኔም ጥሩ ሰው እንድትሆን እፈልጋለሁ። አረ አንቺ ከፈቀድሽማ ሁልጊዜም ለእናንተ ጥሩ ሆኜ መኖር እፈልጋለሁ። ያው ግን እኔ ራሱ ካለንተ ማንም ሰው የለኝም እያላት ነበረ ሚኪ። አሁን ትርሲት ይሄን ሁሉ ነገር እያስታወሰች ትገኛለች። ትርሲት እንግዲህ በሁለት አይነት ነገር ነው ያለች። አሁን
ወይስ ብሩኬን ልምረጥ ወይስ ሚኪያስን የሚለው ነገር በጣም እያስጨነቃት ይገኛል። ብሩኬን ታፈቅረዋለች። ሚኪ ደግሞ ያው በፊት እንደዚህ ተንከባክቦኛል፣ ልጆችን ተንከባክቦልኛል በሚል በይሉንታ ነው እንጂ ብሩኬን ወደው አይደለም ማለት ነው። ብሩኬ ግን ትርሲትን የቀረባትን እውነትም ወዷትን አፍቅረው ሳይሆን ለገንዘብ ብሎ ነው ማለት ነው የቀረባትን። ይህን ነገር ደግሞ እስካሁን ድረስ የሚኪያስን ተንኮል ትርሲት አላወቀችም። ገና ለገና ብሩክ እንደመጣ ሲያውቅ ብሩክ ላይ ብዙ ነገር አድርጓል። ኢቭን ተመልሶ ወደ ቤት ሲመጣ ራሱ እንደዚህ ፖሊስ ጣቢያ ሄደው ሲያመለክቱ ድጋሚ አባሮት ሚኪ ከዚህ ቤት እንዳትመጣ፣ ከዚህ የመጣሁት ትዳሬን እና ለመበተን ነው። ስለዚህ ሁለተኛም ከዚህ ላይ አልፈልግም፣ አንተ የትርሲት የድሮ ባል ነው እና እዚህ ሳይ ይገፋኛል ሲለው፣ ብሩኬ ደግሞ በጣም ምስኪን ስለሆነ ከቤት ወጥቶለት ነበረ እና ከቤት ያባረረው ሚኪያስ ሆኖ ሳለ ለምን ጠፋ ልጆች አባታቸውን ይፈልጉታል ብላ ሴት ፖሊስ ጣቢያ ሄዳ ስታመለክት ብሩክ እኮ ሞቷን እና የሞተ ሰው ነው አፋልጉ ብላችሁ የመጣችሁት ብሎ ፖሊሱ አሽፎባቸው ምናምን እንዲመለሱ አድርጓል። ይህ ስራ እንግዲህ የሚኪያስ ስራ ነው። ምክንያቱም ያው ከዚህ በፊት ሞቷን ተብሎ ነበረ እና ድጋሚ ተመልሶ መጥቶ ነው በማለት ለፖሊሱ ነገረው ማለት ነው። ጥርጣሬ እንዲፈጠርበት አድርጎ ከዛ እንዳይፈለግ ነው ያደረገው ሚኪያስ። ኢቭን ከተመለሰ በኋላ ራሱ ብዙ ነገር እያደረገበት ነበር። ለማስገደል ሞክሮ ነበር ከዚህ በፊት ጠፍቶ፣ ከዛ ወደ ቤት ተመልሶ መጥቶ ሳለ በቃ በማታ ሊሄድ ሲል በቃ አሁን ይወጣል ከዛ ግደሉት ምናምን ብሎ አዞ ነበረ። እናም ትርሲት እሱ የለበሰው ሌላ ነው፣ ሚኪያስ ለነዛ ሰዎች የነገራቸው የለበሰው ልብስ ሌላ ነው። ከዛ ሲወጣ ግን ትርሲት የሆነ ጃኬት የሱን የሚኪያስን ጃኬት እንኳን ልበስ ብላ ሰጥተው ነበረ እና የተሳሳተ ሰው ነበር እንደዚያ ያደረጉት። እና ብሩኬ ተርፎ ሲመጣ አልሞተም ምናምን በሚለው ተደናግጠው ነበር። እንዴት አይሞትም? ቆይ ምን አይነት ሰው ነው? ምን ባደርግ ነው የሚሻለው? እያለ ይገኛል ማለት ነው። ሚኪያስ እንግዲህ በጣም መጥፎ ሰው ነው። ብሩኬ የድሮ ጓደኛው ነበረ። በድሮ ጓደኛው ላይ ነው ይሁን ሁሉ ነገር እያደረገ ያለው። እናም ብሩክ ያው ማስታወስ ስለማይችል ሚኪያስ የድሮ ጓደኛው እንደሆነ አያውቅም ነበረ። እና አሁን እኮ ሚስትን ያገባው የድሮ ጓደኛ ነው ምናምን ብሎ ሰው ሲነግረው በትርሲት በጣም ነው የተናደደባት። ቆይ አንቺ ምን አይነት ሰው ነሽ? የዘጋ ጓደኛ እንዳገባሽ ለምንድን ነው ያልነገርሽኝ? ሁሌም አያውቅም አያስታውስም ብለሽ የዘጋ ጓደኛ እንዳገባሽ አልነገርሽኝም። ወይኔ ብሩኬ፣ እኔ እኮ ያልነገርኩ ለአንተ ብዬ ነው ማለት ያልነገርኩ ልብህ እንዳይሰበር ብዬ ነው አደር። እንደዛ ነው። እኔ እኮ ሌላም ብዙ ውሸት ደብቀሽ ይሆናል። እመኔ ብሩኬ፣ ምንም አልደበቅኩም። ይህን ራሱ የደበቅኩ ለአንተ ብዬ ነው፣ ጓደኛን እንዳገባው ስታቅ እንዳታዝን ብዬ ነው ብላ እያስረዳችው ነበረ። እሱ እንግዲህ መቼም ይቅርታ አላደርግልሽም በማለት ጥሯት ሄዶ ነበር። ግን ያው ለልጆቹ ሲል ይቅርታ አድርጎላት ወደ ቤት ተመልሷል። ወደ ቤት ቢመለስም እንግዲህ አሁን ላይ ሚኪያስም ከቤት እንዲወጣ ወይ ደግሞ ትርሲትና ብሩኬ እንዲጣሉ የሚችለውን ያህል እያደረገ ነው የሚገኘው። በዚህ በኩል ደግሞ ማርታ ወንድሜ ነው ወይ ደግሞ አብሮን ብዙ ጊዜ ኑረናን የምትለው ወንድሟን ብሩኬን ወደዋለች ማለት ነው። ማለትም አፍቅረዋለች። ያን ነገር ደግሞ ማንም አያውቅም። ያው ፍቅር እውር ነው ይባላል እና ሚኪያስ ከዚህ በፊት በጣም መጥፎ ሰው እንደሆነ በጣም ትቃወመው ነበር። ማለት እንዴት አንተ የጓደኛ ሚስት ታገባለህ? በቃ ባለየ ነህ፣ የሚኪ ሁሉ ነገር የብሩኬን ነገር ሁሉ ወሰድክበት ምናምን እያለች ብዙ ጊዜ ይጣሉ ነበር እና አሁን ግን እሱ አወቀባት ማለት ነው። አንቺ ልጅ ግን ብሩኬን እንደ ወንድምሽ ሳይሆን እንደ ፍቅር ነው የምታየው። ስለዚህ አንቺ ትወጂዋለሽ ማለት ነው ብሩኬን። ቆይ አንተ ምን እያልክ ነው? እኔ ብሩኬን አልወደውም። ብሩኬ እኮ ወንድሜ ነው። ስለዚህ እሱም እንደ እህቱ ነው የሚሆን፣ እኔም እንደ ወንድሜ ነው የማየው ብለው ነበረ እና ከዛ በኋላ እሱ ግን ያን የፈጠረባት ለምንድን ነው? በቃ ማርታና ብሩኬ ከተጋቡ ከዛ ብሩኬ ትርሲትን ዙሮ አያይብኝም በማለት ለማጣበስ ፈልጎ ነው እንጂ መጀመሪያ ላይ ማርታ አልነገረችውም ነበረ ብሩኬ እንደምታፈቅረው። ግን እሱ በቃ ታፈቅሪዋለሽ የሚል ሀሳብ ጭንቅላቷ ላይ ፈጠረባት። ከዛ ብሩኬን ወድጀዋለሁ ብላ ራሷን አሳመነችው ማለት ነው። ከዛም እንዲረዳት ጠየቀችው። እባክህ ሚኪ፣ እኔ ብሩኬን በጣም ነው የምወደው፣ ስለዚህ የራሴ እንዲሆን እርዳኝ በማለት ጥያቄ አቅርባለት ነበረ። ሚኪያስ ደግሞ እና ይሄንም ትነግሪኝ? እኔ እኮ አውቅ ነበር፣ ሲጀመር አውቃለሁ እኮ አንቺ እኮ ጤነኛ ሆኖ የሚራመድ ሰው እኮ ብሩኬን እንደምትወጂው አይንሽ ላይ ያስታውቃል። ጤነኛ ሰው አልሆነ ብቻ ነው የማያውቀው በማለት እንግዲህ እያስመሰለ ነበረ። ያው የእሱ ፍላጎት ስለነበረ ነው። ከመጀመሪያው ብሩኬና ማርታ እንዲፋቀሩ የእሱ ፍላጎት ስለነበረ ነው እንደዛ በደስታ ሲያወራት የነበረው እና ያን ነገር ሲያወሩ ደግሞ ትርሲት እየሰማቻቸው ነበረ እና ምንድን ነው በቃ በጣም የተናደደችው። ከዛ በፊት ማርታና ብሩኬ እንደዚህ አንድ ላይ ሆኖ ልክ እንደ ፍቅረኛሞቾች
እየሆኑ ምናምን አይታ ነበር በህልሟና ምንድነው ይሄ ሊሆን አይችልም በፍጹም በቃ ብላ ታናዳ መጥታ ሳሎን ላይ ስታያቸው ያለችው ማርታ ብቻ ናት። እኔ የምልሽ ግን አንቺና ብሩኬ በመካከላችሁ ምንም ነገር የለም ማለት እንደ ፍቅረኛ ምናምን አትታያዩ ማለት እህትና ወንድም ነው የምትባባሉት? ምን ሆነሽ ነው አንቺ ሴትዮ ቃዥተሽ ነው እንዴ በዚህ ላይ እዚህ መጥተሽ ፍቅረኛሞች ናቸው ወይ ብለሽ የምትጠይቂኝ? ብሩኬ ምርጥ ወንድሜ ነው። ምን ነው ግን ብንሆን ይከፋሻል እንዴ? ትቀኛለሽ እንዴ? ማለት አይመለከትሽም ስለ ብሩኬ ህይወት። አንቺ እንደሆንሽ የራስሽን ትዳር ይዘሻል። ስለዚህ ብሩኬ ቢያገባም ሆነ ፍቅረኛ ቢይዝ የአንቺ ጉዳይ አይደለም በማለት ነግራት ነበረ ለትርሲት ከዚህ በፊት ማርታ ማለት ነው። ሚኪያስም እንግዲህ እረዳሻለሁ በቃ ምክንያቱም ለእኔ ለራሴ ራሱ ይጠቅመኛል። አንቺና ብሩኬ አንድ ላይ ከሆናችሁ ትርሲት ሊያይብኝ አይችልም በማለት እየነገራት ነበረ። እንግዲህ ማርታም አሁን ላይ በፍቅሩ ተጎድታ ትገኛለች። ብሩኬ ከዚህ በፊት አንቺ ልጅማ ፍቅር ይዞሽ እንደዚህ የምትነጫነጩ ፍቅር ይዞሽ ነው ግን ማን ነው ልጁ ብሎ ጠይቋት ነበረ እና እሷ መናገር አልፈለገችም። ምክንያቱም እሱ ራሱ ስለሆነ እሺ ንገሪ እንደው በብሩኬ ሞት ንገሪ ሲላት፣ እንዴ በፍጹም ባንተ ሞት አትበለኝ። ስለዚህ በእኔ ሞት ብዬሽ ካልነገርሽኝ ስለ አፍቅረሻ ማለት ነው እና ያፈቀርሽው ልጅ ንገሪ ሲላት፣ ያፈቀድኩት ልጅ የማይገባው ደነዝ ነው ስትለው፣ እንዴ እንዴት እንደዚህ ታያለሽ? ለምንድን ነው ደነዝ የምትይው? ምንም አይገባውም ለዛ ነው ደነዝ ያልኩትኝ። እና አንቺ ግን በመጀመሪያ እንደምታፈቅረው ነግረሽዋል? ኧረ እኔ አልነገርኩትም ሴት ልጅ እኮ ነው እና ሳትነግሪው እንዴት ነው የሚረዳሽ? እንደዚሁ በማደርገው ነገሮች አይቶ መረዳት ይችል ነበረ። ግን የማይገባው ደደብና ደነዝ ስለሆነ ነው። ያው እኮ ነው ደደብም ደነዝም ልዩነት የለውም። ግን ያው ልጁ እንደዚህ መናገር የለብሽም በማለት ነበረ የመለሰላት። ብሩክ እንግዲህ እሱ ራሱ እንደሆነ አያውቅም ማለት ነው። ካወቀ ግን በጣም ነው የሚያዝንባት። ምክንያቱም እሱ ልክ እንደ እህቱ ነው የሚያየትኝ እና ደግሞ በዚህ ሁኔታው ስለ ፍቅር ምናምን ከዚህ በፊት ልዕልት የምትባለው ራሱ ጠይቀው ነበረ። ልዕልት የምትባለው ራሱ ትፈልገዋል ብሩኬ ማለት ነው። እና አንተ ግን ምን እያስብክ ነው? የድሮ ሚስት ናት፣ አግብታለች፣ ሌላ የራሷን ህይወት እዛ እየመራች ነው። ስለዚህ አሁን ስለ ፍቅር ምን ታስባለህ ብላ ጠይቀው ነበር። እና አይ እኔ ስለ ፍቅር አሁን ላይ ምንም ነገር አላስብም። ምክንያቱም በቃ ወደ ራሴ መመለስ ፈልጋለሁ። ምንም ማስታውሰው ነገር የለም። ብዙ ማስተካከል ያለብኝ ነገር አለ። ስለዚህ ቢሆንም ችግር የለውም። ፍቅር እኮ ደስ የሚል ነገር ነው። ስለዚህ ዙሪያህን የት አድርግ እያለችው ነበር። ያ ማለት እኔን እየኝ እያለችው ነበረ። እንዲሁም ከዚህ በፊት ለማርታ መጥቶ እየነገራት ነበረ ስለ ልዕልት ማለት ነው። እና ይኸው ስልክ ገዛችልኝ ብታያት ልዕልት ማለት ነው ከውጭ ባይሆን የውጭ ውበትም አላት የውስጥ ውበትም እንደዛው ነው። ኧረ እባክህ ገና ለገና ስልክ ስለገዛችልን ነው እንደዚህ የምትለው? እኔም እኮ ቢኖረኝ ከዚህ በላይ አደርግልህ ነበር። አሁን ገባኝ። ልዕልት ስልክ ስለገዛችልኝ እኔ ያላደረኩልን ብለሽ በዛ ቀንተሽ ነው ያለት ብሩኬ ማለት ነው። እሷ የቀናችሁ ምናልባት ልዕልት ብሩኬን የራሷ ታደርገው ይሆናል በሚለው ነው። ልዕልት የምትባለው በጣም ቆንጆ ስለሆነች በዛ ላይ ብሩኬን በሆነ ባልሆነ ነው የምትጠራው። ያው የሆነ ጠበቃ ሆኝልኝ ብላትም እሷ ጠበቃ ናትኝ። ግን ለዛ ብቻ አይደለም ከዚህ በፊትም እንደዚህ እራት ጋብዛው ምናምን፣ ሁለተኛ ድጋሜ ደግሞ ቡና ልጋብዝ ብላ ስልክ ገዝታለት ነው የላከችው። እና ሊሄድ በቃ ስለ ስራ ካወራን ሲለት እንዴ ቆይ እንጂ ትንሽ እናውራ ነው የምትለው። ስለዚህ ልዕልት ራሱ ትፈልገዋለች ብሩክን። ያን ነገር ደግሞ ማርቲ አትፈልግም። ፊት እንግዲህ ልዕልት እራት ጋብዛው በዛው አድሮ ነበር የመጣው እና ያደረው ግን ለብቻው ነው ያደረው። እነሱ እሷና ትርሲት ያሰቡ ሌላ ነገር ነበረ። እንዴት አድረ ትመጣለች? ትርሲትን ብሩክን ስለምትወደው ማርታም ስለምትወደው በቃ ሲመጣ ሊበሉት ማለት ነው። እንዴት አድረ ትመጣለህ? አዎ ልክ ናት። እንዴት ታድራለህ? አንተ እኮ ልጆች አሉ፣ የልጆች አባት እኮ ነው። ስለዚህ ልጆችህ ብልግና እንዲማሩ አልፈልግም ስትል እባክሽ ለልጆቹ አታሳቢ፣ ቀንች ነው አትይም እንዲ እያለች ነበር ማርታ። እውነትም በጣም ስለቀናች ነው ትርሲት እንደዛ ስትል የነበረው። ትርሲት አሁን ላይ ግራ ተጋብታለች። ብሩኬን ልምረጥ ወይስ ሚኪያስን? ሚኪያስ ውለታ ውሎልኛል፣ ስለዚህ ለውለታው ብዬ ነው ያገባሁት። ብሩኬ ደግሞ አፈቅረዋለሁ፣ ስለዚህ ብላ እየተወዛገበች ትገኛለች ማለት ነው። በዚህ በኩል ደግሞ ማርታን አፍቅረዋለች ብሩክን እና ቶሎ ብዬ ማርታ ከመቀደሜ በፊት እኔ ራሴ ብሩኬን ለራሴ ማድረግ አለብኝ እያለች እያሰበች ትገኛለች። ያለ ማድረግ ደግሞ ያው ባለ ትዳር ናት። እኔ ግን አሁን ትርሲት ሚኪያስን ብትፈታው ጥሩ ነው ብዬ አስባለሁ። ምክንያቱም ሚኪያስ ትርሲትን የቀረባት ለብር ብሎ ነው፣ የብሩኬን ብር ለመብላት ብሎ የዘጋ ጓደኛውን በመኪና አደጋ እንዲሞት በቃ ሞቷን ተገላገልኩ ብሎ በሱ ገንዘብ በሱ ንብረት በሱ ቤት ለመኖር ዘና ብሎ ሳለ ነው እንግዲህ ብሩኬ በህይወት አለ ተብሎ የመጣው ማለት ነው። ወይዘሮ ሂሩት ደግሞ በዚህ በኩል ይህች ጥጋበኛ የሆነች እንዲሁም ብሩኬ ሲያገኛት ማለት ነው ማለት ሚኪያስ
እንዴት ነሽ ወይዘሮ ሂሩት ማለት እንዴት ነሽ ሂሩት ደህና ነሽ ወይ ምናምን እንዴት ነው ደግሞ ያማረብሽ? ሰው እኮ እንዴት እያረጀ አይሄድም? አረ እኔ ልጅና አልወድም እንደው አስበዋን ባረጅ ፊት የተጨማዳዱ ምናምን እያለች ነበረ ና አረ በፍጹም አንቺ እኮ እንደዚያ አለሽ ምንም አልተቀየርሽም። አዎ ሚኪዬ ግን እንዴት አንተ አትፈልገኝም እንዴ? አረ በጣም ጠፍተሽ አንዱ ይሄን ያላንቺስ እንደው ለምን አትመጭም ነበር እያለ እንግዲህ እያዋራት ነበረ። እንዲሁም ደግሞ የሆነ ነገር እንድታደርግልኝ እፈልጋለሁኝ። ቆይ ምንድን እንዳደርግልሽ የፈለግሽው? ከዚህ ቤት ያለችው ይች ማርታ የምትባል ጥጋብኛ የሆነ ነገር እንድታደርግልኝ እፈልጋለሁ፣ እንድትቀጣልኝ እፈልጋለሁ። ያው መቼስ ልጅን ያጋባሁ እኔ እያደረግኩልን ውለታ ትረሳ መቼስ። አረ ወይዘሮ ሂሩት እንዴት ብዬ ነው ያንቺን ውለታ ምረሳው? እያለ ከዚህ በፊት ትርሲትን እንዴት እንዳጣባሰችው ምናምን እያስታወሰ ነበር ነው። ግን ያን ውለታዬ እንዴት የምትመልስልኝ? አሁን ይች ማርታ የምትባል ልጅ ልኳን በማሳየት ውለታዬን ትመልስልኛለሁ ብለው። እሺ ምን አድርጋሽ ነው? አረ ብታይ እንዴት አርጋ እንዳዋረደች ልነግር አልችልም። እኔማ እጇን ጎትቼ ከዚህ ቤት ባስወጣት ደስ ይለኝ ነበረ፣ ግን እሱን ማድረግ አልችልም። እና እኔ ምን እንዳደረግልሽ ነው የፈለግሽው? እሱን እንኳን ማድረግ አልችልም። ያው የትርሲትን ነገር እያወቅሽ አይደለ? በሆነ ባልሆነ ነው የምጣለው። እንኳን ይሄን ነገር አድርጌ ይሄን እንኳን ማድረግ አልችልም። ግን ወይዘሮ ትርሲት ሌላ ነገር አለ ማለት ወይዘሮ ሂሩት እዛ ከእግሪ ስር ተደፍታ ይቅርታ ልጠይቅሽ ማስደረግ እችላለሁ። አይ አንተ ደግሞ እኔ እኮ ልጅን ያጋባሁ ወንድ መስለኝ ነው እንደዚህ የምትፈራናት እንዴ? ይህ ቀላል ነገር ነው። ያደረገች ነገር ላይ ይቅርታ የሚበቃ አይደለም። ከዚህ ቤት እንድትወጣ ነው የምፈልገው። ወይዘሮ ሂሩት እሱን እንኳን ማድረግ አልችልም፣ ግን እርግጠኛ ነኝ እግርሽ ስር ተደፍታ ይቅርታ ልጠይቅሽ ማስደረግ እችላለሁ ሲላት፣ እሺ ያች ጥጋበኛ ከእግሬ ስር ተደፍታ ይቅርታ ልጠይቅኝ እፈልጋለሁ፣ ግን እንደዛ ማድረግ የምትፈልግ አይመስለኝም። ልጅቷ በጣም ትዕቢተኛ ናት። እሱን ተይው፣ ቁልፉ በእኔ እጅ ነው፣ እንዴት አድርጌ እንደምዘውራት እያውቃለሁ እያለ ነበር ሚኪ። እንግዲህ እንደዛ የሚለው በብሩኬ ሊያስፈራራት ነው። ብሩኬን እንደምታፈቅሪው ለአባትሽ ከምናገርብሽ ወይዘሮ ሂሩትን ይቅርታ ጠይቃት በማለት እንግዲህ ማርታ በግዴታ ወይዘሮ ሂሩትን ይቅርታ እንጠይቃት አድርጓል ማለት ነው፣ ሰዎች በሙሉ በተሰበሰቡበት። እሺ ሰዎች እንግዲህ በመጀመሪያ ወይዘሮ ሂሩት ከዚህ ቤት ስለመጣች በጣም ደስ ብሎናል። ሁለተኛው ምንድን ነው አትናገርም እንዴ ስትለው፣ ትርሲት ምንድን ነው ተረጋጊ እንጂ የአልጋ ቤቱን ጸባይ እዚህ አታምጪ፣ ልናገር አይደል እንዴ እያላት ነበረ። እሺ ተናገር ሚኪያስ፣ ጊዜ እኮ ፈጀ በጣም እያለችው። እሺ የሚታወቀው ወይዘሮ ሂሩትና ማርታ ትንሽ ተጋጭተዋል። ስለዚህ ማርታ ወይዘሮ ሂሩትን ይቅርታ ካልጠየቅኩ ብላ እየተጨነቀች ነው እና ይቅርታ መጠየቅ ትፈልጋለች። አይ በፍጹም ይቅርታ አላደረግላትም፣ ያደረገችኝን ነገር እኔ ነኝ የማውቀው ምናምን እያለች እንግዲህ ወይዘሮ ሂሩት ያዙ ልበቡ ስትል ነበረ። አይ እንደሱ እንኳ አይደለም እንደው እግሯ ስር ተደፍቼ ይቅርታ ካልጠየቅኳት እያለች ነበረ ብሎ ሚኪያስ ያልተባለውን እንግዲህ ይቅርታ እሺ በቃ ይቅርታ አድርጊልኝ ብላ ከእግሯ ስር ተደፍታ ይቅርታ አድርጊልኝ ስትላት፣ አንቺ ትንሽ ምንድን እንዴ ማየ ይቅርታ እያለች ይችላል እንዴ? ይቅርታ አድርጊላት እንጂ አባቷ ማርያ ይቅርታ ካላችሽ ይቅር በያት። ይቅርታ ሲባል ሰው አይገፋም። ባለጌ ካሳደገ የገደለ ጸደቀ። ከመጀመሪያው በስርዓት ማሳደግ ነበረብህ። በስርዓት ስላደገች መስሎኝ ከእግርሽ ስር ተደፍታ ይቅርታ የጠየቀችሽ። አረዳ አንተ ድሀ ስለሆንክ የድሀ አስተዳደግ እንዴት እንደሆነ አውቃለሁኝ። ማለትም ሆዷን ለመሙላት ስትዘዋወር የእሷን አስተዳደግ አታይም በማለት እንግዲህ እየተናገረችው ነበረ። ብሩኬም ምንድን ነው ይቅርታ ካልሻት ይቅር በያትኝ፣ ይቅርታ ካልሻት እንደፈለግሽ ፈልጊ ይቅር በያት፣ ፈልጊ ይቅር አትበያት፣ ግን ልጅቷ እንደዚህ ተደፍታንች መጠበቅ የለባትም በማለት ሲናገር ብሩክ እሺ ብሩክን ስለማከብረው ይቅርታ አድርጌልሻለሁ ለብሩክ ብዬ ተነሽ ብላት፣ ማርታም እንግዲህ በጣም እያለቀሰች ወደ ክፍሏ ሄዳ ነበረ። ብሩኬም ተናዶ ተከትሏት ሄዶ ነበር። እሺ ማርታ እንዴት እንደዚህ ታደርጊያለሽ? ምን ሆነሽ ነው ምናምን እያለች ነበር። ማለት ይቅርታ ማድረግ አልነበረብኝም? አዎ አልነበረብሽም፣ ሲጀመር ጥፋተኛ እሷ እንጂ አንቺ አይደለሽም ብሎ እየተናገራት ነበረ። ይህን ነገር ያደረኩት ላንተ ብዬ ነው፣ አንተ ግን አይገባም ደነዝ ነው ብሩኬ፣ ከዚህ ይወጣልኝ ብላ አስወጥተዋለኝ ማለት ነው ብሩኬ። እንግዲህ በክፍል 15 ይሄን ይመስላል። በክፍል 16 ከምንገናኝ ይቻል